ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራን የቻናላችን ቤተሰቦች እንደምን ቆይታችኋል? በያላችሁበት የዓለም ዳርቻ ሰላምና ጤና እንዲበዛላችሁ እየተመኘን የዕለቱን አዳዲስ መረጃዎች ይዘን ተመልሰናል። እስከ መጨረሻው አብራችሁን ቆዩ። አሜሪካ ለተመታባት ሄሊኮፕተር አጸፋ በኢራን ላይ ጥቃት መፈጸሟን ሰራዊቷ አስታወቀ። ፕሬዚዳንት ትራምፕ ቴህራን የአሜሪካን ሄሊኮፕተር በሆርሙዝ ወሽመጥ ላይ መትታጥላለች በማለት ከከሰሱ በኋላ ሰራዊታቸው በኢራን ላይ ጥቃት መፈጸሙን ተናግረዋል። የአሜሪካ ጦር ማዕከላዊ እዝ ሴንትኮም እንዳሳወቀው ከሆነም ለተመታው አፓቺ ሄሊኮፕተር አጸፋ ማክሰኞ ሌሊት በኢራን ላይ ጥቃት መፈጸም ጀምሯል ብሏል። እዙ ዘመቻው በኢራን ለተፈጸመ ተቀባይነት የሌለው ጠባጫሪነት ተመጣጣኝ ምላሽ ነው ያለ ሲሆን በባህረ ሰላጤው ዳርቻዎችና በሆርሙዝ ወሽመጥ ላይ ፍንዳታዎች መሰማታቸው ተዘግቧል። የተመታው ሄሊኮፕተር ሁለት አብራሪዎች በአሜሪካ የባህር ላይ ድሮን አማካይነት መትረፋቸውንና ምንም ጉዳት እንዳልደረሰባቸው ፕሬዚዳንት ትራምፕ ገልጸዋል። ኢራን ሄሊኮፕተሩን በድሮን መምታቷን የአሜሪካ ባለስልጣናት የተናገሩ ሲሆን ነገር ግን ጥቃቱ ሆነ ተብሎ የተፈጸመ ስለመሆኑ ግልጽ አይደለም ብለዋል። በዋግምራ ዞን ታጣቂዎች ሁለት ወረዳዎችን መቆጣጠራቸውን ተከትሎ በርካታ ነዋሪዎች መፈናቀላቸው ተነገረ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲያዊ ንቅናቄ አዴን ታጣቂዎች አበርገሌና ጻግብጂ ወረዳዎችን ሙሉ በሙሉ መቆጣጠራቸውንና ማህበረሰቡ በስጋት ሸሽቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ለቢቢሲ ተናግረዋል። ከሁለት ዓመት በፊት ከመንግስት ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምሮ ሁለት ወረዳዎችን እንደተቆጣጠሩ አምስት የአካባቢው ነዋሪዎችና የዞኑ የጸጥታ መምሪያ ተናግረዋል። የአዴን ኃላፊዎች ወረዳዎችን እንደተቆጣጠሩ ለቢቢሲ አረጋግጠው ነዋሪዎች ግን አልተፈናቀሉም በማለት አስተባብለዋል። በአበርገሌ ወረዳ ሚያዝያ 12 ቀን 2018 ዓ.ም በአካባቢው ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ የአዴን ኃይሎች በከፊል ተቆጣጥረውት የነበረውን ወረዳ ሙሉ በሙሉ መቆጣጠራቸው ተነግሯል። ቀኑን ሙሉ ውሏል በተባለው ውጊያም የአዴን ኃይሎች ከህወሓት ታጣቂዎች ጋር ተቀናጅተው እንደተሳተፉ ነዋሪዎችና የዞኑ አስተዳደር ለቢቢሲ አመልክተዋል። የአዴን ሚዲያና ኮሚኒኬሽን ኃላፊ አቶ ሙልጌታ ካሴ ከህወሓት ኃይሎች ጋር ተጣምረው መዋጋታቸውን አስተባብለው አመራሮቻችንን አፍነው ለመውሰድ ሲሞክሩ ግጭቱ ተቀስቅሷል፣ ተገፍተን ነው ወደ ግጭት የገባ ነው ብለዋል። የዋግምራ ዞን የጸጥታ መምሪያ ኃላፊ 50 አለቃ አዘዘ አዳነ ይህ ከእውነት የራቀ ነው በማለት አስተባብለው የአዴን ታጣቂዎች ቀድመው በመዘጋጀት ጥቃት በመፈጸማቸው ግጭቱ እንደተቀሰቀሰ ለቢቢሲ ተናግረዋል። በወረዳው ግጭቱ የተቀሰቀሰው በታጣቂዎች እንቅስቃሴ ጉዳይ አለመግባባት በመፈጠሩ እንደሆነም ነዋሪዎች ተናግረዋል። በመኪና ላይ እያሉ ነው ውጊያው የጀመረው ያሉት አንድ ነዋሪ ሎጂስቲክስ ሊያሳልፉ ከመጡ የአዴን ታጣቂዎች ጋር ተኩስ ተጀመረ። 20 እና 30 ደቂቃ ጠብቆ በሶስት ግንባር ከተማዋን ከበቧት ሲሉ ግጭቱ ሲፈነዳ የተመለከቱትን ተናግረዋል። በዚህ ግጭት ንጹሃን ሰዎች እንዳልተጎዱ አመልክተው ከሁለት ተፋላሚ ወገኖች በኩል ግን በርካታ ተዋጊዎች መገደላቸውን ለቢቢሲ ተናግረዋል። የአዴን ታጣቂዎች ከህወሓት ኃይሎች ጋር ጻግብጂ ወረዳን እንዲሁ ከሁለት ሳምንት በፊት እንደተቆጣጠሩም የወረዳው ነዋሪዎች ለቢቢሲ ተናግረዋል። ግንቦት 18 ቀን 2018 ዓ.ም 7 ሰዓት አካባቢ የአዴንና የትግራይ ኃይሎች በቅንጅት ነው የገቡት ያሉት አንድ ነዋሪ አዝሪያ በሚባል ስፍራ በቡድን መሳሪያ እየታገዘ የተኩስ ልውውጥ እንደተጀመረ ተናግረዋል። የተኩስ ልውውጡ እስከ 10 ሰዓት ከቆየ በኋላም የመንግስት ኃይሎች ወረዳውን ለቀው ወደ ሰቆጣ መውጣታቸውን ጠቁመዋል። የአዴን ሚዲያና ኮሚኒኬሽን ኃላፊ አቶ ሙልጌታ የሐራ መሬቶችን በቅንጅት አምጥቶ ውጊያ ማስከፈት ስምምነቱን አፍራሽ ነው በማለት ለግጭቱ ምክንያት ሰጥተዋል። ለትግራይ ክልል አዋሳኝ በሆኑት የዋግምራ አካባቢዎች ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩትና በተለምዶ የሐራ መሬት ታጣቂዎች እንደሚንቀሳቀሱ ይነገራል። የዞኑ ጸጥታ መምሪያ ኃላፊ 50 አለቃ አዘዘው ተጨባጭ መረጃ የለኝም በማለት የሐራ መሬት ታጣቂዎችን እንቅስቃሴ እንደማያውቁ ተናግረዋል። ሁለቱም ወረዳዎች በታጣቂዎች እጅ ከገቡ በኋላ በሺዎች የሚቆጠሩ ስጋት ያደረባቸው ነዋሪዎች ቤት ንብረታቸውን ጥለው በተለይም ወደ ዞኑ ዋና ከተማ ሰቆጣ መሸሻቸውን ለቢቢሲ ገልጸዋል። ከእነዚህም መካከል የአበርገሌ ወረዳ ነዋሪ አርሶ አደር የሆኑት አቶ ህሉፍ 7 ቤተሰባቸውን ይዘው ወደ ሰቆጣ መፈናቀላቸውን ለቢቢሲ ተናግረዋል። በስጋት የሸሹ አንድ የመንግስት ሰራተኛ ደግሞ እኔ ከፖለቲካ ነፃ ነኝ ብዬ ነበር፣ ግን ስልክ ሲቀሙ በየቤቱ እየዞሩ ሲፈትሹ ነገሩ አልጣመኝም፣ እየዞሩ ትራንስፈር አድርጉ ወደሚለው ነገር ሲደርሱ እየተደበቀ ነው ነዋሪው የወጣው በማለት ከሁለት ቀን በኋላ አካባቢውን ለቀው መውጣታቸውን ለቢቢሲ ጠቁመዋል። በዚህ አይነት ታጣቂዎች ከነዋሪዎች ላይ ንብረትና ገንዘብ እየወሰዱ መሆኑን እንዲሁም ቀጣይ ግጭት በመፍራት በርካታ ሰው ከመኖሪያ መፈናቀሉን የገለጹት ነዋሪው አሁንም አብዛኛው የቀሩት የሃይማኖት አባቶችና ሽማግሌዎች ናቸው ብለዋል።
አቶ ህሉፍ ታጣቂዎች የግዴታ ምልመላ፣ የገንዘብ ድጋፍ፣ መዋጮና ቀለብ እንድናዋጣ ስለሚያስገድዱን ጥለን ወጣን ያሉ ሲሆን በችግር ላይ ችግር ስለተደራረበባቸው መፈናቀላቸው ብቸኛ አማራጭ እንደሆነ ተናግረዋል። አክለውም ከ3 እስከ 18 ዓመት ዕድሜ ክልል የሚገኙ 6 ልጆቻቸውንና ባለቤታቸውን ይዘው በረንዳ ላይ እንደተጠለሉና ምግብም በልመና እንደሚያገኙ ገልጸዋል። ቤተ ክርስቲያን ለመሳም በጣም አሳፋሪ ሆኗል። በግራና በቀኝ የተቀመጠውን ብታይ በየምግብ ቤቱ እየዞረ የሚለምነውን ስታይ ባነፈጠር ያስብላል። ወጣት እንኳን ሸቅሎ ይብላ ቢባል በአሁኑ ሰዓት አይቻልም በማለት አስቸጋሪ ነው ሲሉ ተፈናቅሎ የመጣው ሰው ያለበትን ችግር ተናግረዋል። አክለውም እየዞርን እንለምናለን፣ ልጆቻችንን ይዘን በጣም ከባድ ነው። የሰው ፊት ደስ አይልም። ለምነን ለራስ ማይሆን እንኳን ለቤተሰብ ልብስ ቅያሪ የሌለው ሰው ስታይ በጣም አስቸጋሪ ነው። ቀኑ ካለፈ እናያለን ሲሉ በተስፋ መቁረጥ ስሜት ውስጥ ሆነው ራሳቸውንና ቤተሰባቸውን ያሉበትን ሁኔታ አስረድተዋል። ከአበርገሌ ወረዳ ብቻ 10,000 የሚሆኑ ሰዎች መፈናቀላቸውን የጠቆሙና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የቀበሌ ሊቀመንበር የአካባቢው ማህበረሰብ ባለፉት 6 ዓመታት በጦርነትና በድርቅ ከባድ ችግር ውስጥ እንደሚገኝ ተናግረዋል። ግጭቱን ተከትሎም እርሳቸው ከሚያስተዳድሩት ቀበሌ ብቻ ከ3,000 በላይ ነዋሪዎች መፈናቀላቸውን አስረድተዋል። ይህም 7,000 ከሆነው የቀበሌ ነዋሪ ግማሽ የሚጠጋው ልጆቹን ቤተሰቡን ይዞ ተፈናቅሎ ነው ያለው ብለዋል። የሚበላው የሚቀምሰው የለም፣ መጠለያም የለም። ዝም ብሎ በረንዳ ላይ ነው የሚያድሩት። የወታደር ካምፕ ነበር፣ እዚያ ላይ ተጠግተው ነበር። ከዚያም ውጡ ተብሎ ልጆቻቸውን ይዘው በረንዳ ላይ ነው የሚያድሩት በማለት ያሉበትን ሁኔታ በጣም አሳሳቢ ሲሉ ገልጸውታል። ለዛሬው ብቻ ሳይሆን እኛ ለቀጣዩም ነው እየሞትን ያለነው። በቀደም አዝመራ ሳንዘራ ቀረን። አሁን ደግሞ ሰኔና ሐምሌ ካልዘራን በጣም ከባድ ነው። ሁላችንም ከነቤተሰቦቻችን ሞትን በማለት ለቀጣዩ ዓመትም እኮ ነው የምንሞተው ሲሉ ስጋታቸውን ተናግረዋል። የታጣቂ ቡድኑ አባል አቶ ሙልጌታ ካሴ ግን ከመንግስት ሰራተኞች፣ የሚሊሻ ቤተሰቦችና ለንግድ ስራ ብለው ወጥተው ከቀሩ ነዋሪዎች ውጭ ቡድናቸው ወረዳዎችን በመቆጣጠር የተፈናቀለ ህዝብ የለም ብለዋል። ቢቢሲ ያነጋገራቸው አንድ የሰቆጣ ከተማ ነዋሪ በጣም በርካታ ህዝብ ወደ ከተማዋ መጥቷል በማለት ተፈናቃዮች በጎዳናዎችና በተጀመሩ ህንፃዎች እንደተጠለሉ ተናግረዋል። የጸጥታ መምሪያ ኃላፊው በበኩላቸው ሲቪል ማህበረሰቡ ብዙ እናቶች፣ ብዙ አዛውንቶች፣ ብዙ ወጣቶች ተፈናቅለው ሰቆጣ ከተማ አስተዳደር በስፋት አሉ። አብዛኛው ማህበረሰብ ተፈናቅሎ እዚሁ ከተማ አስተዳደር ነው የሚገኘው ብለዋል። ከመጣን ጀምሮ እስካሁን ድረስ የተሰጠን እርዳታ የለም፣ ምንም እርዳታ አላገኘንም ያሉት አቶ ህሉፍ ከምዝገባ ያለፈ ነገር እንደሌለ ተናግረዋል። በሌላ በኩል ደግሞ ቢቢሲ ያነጋገራቸው የቀበሌው ሊቀመንበር ለተወሰኑት ሰዎች የወርልድ ቪዥን የጥሬ ገንዘብ ድጋፍ ሲያደርግ፣ ሌላ የረድኤት ድርጅት ደግሞ ለመንግስት ሰራተኞች የቤት ቁሳቁስ መስጠቱን ጠቁመዋል። ከዚህ ውጭ ምዝገባ ብቻ ነው በማለት እርዳታ እየተደረገ እንዳልሆነ ተናግረዋል።